ይሄ ትዳር ነው ያዝነው የልጅ ጨዋታ አይደለም እኔ የሁሉ ዋጋም የምከፍለው አንቺ ስለሆንሽ ነው አለሽ ከጎኔ ብዬ ነው እንጂ እኔ ተነስቼ ዛሬ ብቻዬን እንደፈለኩ መኖር እችላለሁ ግን በቃ የልጄ እናት ነች ሚስቴ ነች እንደዚህ አይነት ከኔ አይጠበቅም ብዬ ነው ላንቺ መክፈል ያለብኝ ዝቅ ምለው ቤተሰብ እንድታውቁ ፈልጋለሁ ይሄው ሚዲያ ላይ ነው አይደል ያወራን ይሄ ወገንተኝነትሽን አቁሚ እናቴ አሁንም የምትፈልገው ከኛ ሽማግሌ ልከን ምናምን ከሷ ጋር ሰላም ማውረድ አለብን ገንዘብ ለከለኛል የዛኔ የልጄ ዕቃ ነው የምትለኝ አሁንም በፍቅር ከመለሰች ትመልስ ሱቁን እየሰራውኝ ነው እኮ አይደል ነገር ያለው ልላክልሽ ስትለኝ እምቢ አልኩክ እኔ እኮ አሁን እኛ ልላክልሽ ስትለኝ እምቢ ብዬክ ነው ዕቃውን የገዛሁት አንተ ያልሞትክ ያልጠፋ ምስክር አለክ እኮ እሷ በቃ አሁን ያንተ ንብረት ነው ለምትሰጣታለህ እልህም ይዟታል እንግዲህ ያው አዲሱ ቤታችን ወይም ደግሞ አዲሱ ግቢያችን ሆነን ነው እየቀረጽን ያለ ነው መጀመሪያ የነበረን ጥሩ ላይፍ እንደነበር እንግዲህ አይታችኋልና አሁን በአንዳንድ ምክንያቶች ያው እንግዲህ አንድ ክፍልም ጠባብን ቤት ብትሆን ተከራይተን እንግዲህ ገብተናልና ማዘር ያረጋችን ነገር በጣም የሚደብር እስኪ አገዘኝ አረ ቅድሚያ እስኪ ለቤተሰቦቻችን ያገባንበትን ይዩ ተረጋጊ ያዩታል ማየታቸው የት ይቀራሉ የምታዩት እንግዲህ ባለቤቴ ነጭናጫ ነች እቺን ቤት ለመጥረግ ብዙ እንትን እየፈጀባን ነውና እስኪ አንቺም ሰላም በያቸው ቤተሰብን ያው መጥረጊያዬን ይዤ መጥቻለሁ ውዶቼ እንዴት ናችሁ ደህና ናችሁ ያላችሁልኝ ያው እንግዲህ የደረሰብንን አደጋ ታውቃላችሁ በጣም የሚደብር ነገር ነው እንግዲህ ማዘር ያደረገችን ፋውል ግን እኛ ቤተሰብ እንዲያውቅ እንፈልጋለን ማለት ሰው ከተዋደደ ከተፋቀረ ከምንም ነገር መነሳት እንደሚችል ከዜሮ መነሳት እንደሚችል ቤተሰብ እንድታውቁ ፈልጋለሁና ዛሬ ነው የገባነው ገና አስተካክለን አልጨረስንም እንደውም እሷ እየጠራረገች ነበርና ለልህ ነው ደግሞ ይሄን አዎ በመሃል ለእናንተ እኔ አንዳንድ ሀሳቦችን ላወራላችሁ ብዬ ነው የመጣሁትና እጅኩ ተላጣየው ሲጀምር ያንን ሳጥን አታንሽ እያልኩሽ አያትሽ ያወረሱሽን ሳጥን ይዘሽ መጥተሽ አያት ያወረሱን አልጋ ይዘህ መጥተህ ቤታችንን እናሳያችኋለን እናደረግነውና አንድ 1 ሜትር ከ50 አልጋ አለን እንዳትነግራቸው በቃ ራሳቸው ያያሉ ታዩታላችሁ ቤተሰብ ቤታችንን ጥፍጥፍ አድርገን የፍቅር ቤት የአንድነት ቤት የሰላም ቤት አድርገናታልና ከብዛት ደግሞ ጥራቱ ፍቅር ከምንም በላይ ካልሆነ መኪናዬንም ሸጬ ቢሆን መኪናዬንም ሸጬ ቢሆን እንደሚሆን እናደርጋለንና ቤታችንን እናሳያቸው እናሳያቸውና ከዛ ያለውን ነገር እናውራ እንችላለን ውስጥ እንግባና ይዩት እስኪ ቤተሰብ ምን እንደሚመስል ያዶናይ ካሜራማን መሰለኝ ያ ከዚህ ጋር ጀመረላችሁ እዚህ ጋር የሻወር ፎት አለን አንዳንድ ከዛ እዚህ ጋር ደግሞ የደሃ ጥቅስ አለ ሁሉም ያልፋል እስኪ ያልፍ ያለፋል የአያቷ ሳጥን ያልኳችሁ ይሄንን ነው የአያቷ አልጋ ያልኳችሁ ይሄ ነው ሜትር ከ50 ይሄው ግን አንቺ መሬት ነው የምትተኘው ለምን ሲባል ጭራሽ ቁጭ አልሽ ጠባብ ነገር አረ አይችልሽም አልጋው አይችልሽም ያፋቀራል እውነት ነው በጣም ነው ቤተሰብ እንግዲህ ከዛ ምግብ እንበላበት እዚህ ጋር ቁጭ ብለን ጠረጴዛ አለን እዛ ጋር ምናምን አሳያቸው አለን እዚህ ጋር ቲቪ አለን እዚህ ጋር ዲኮደር አለን የቆሻሻ ልብስ ሳጥን እዚች ጋር ደግሞ ያልታጠቡ ልብሶች ማስቀመጫ አለን ምናምን ያው ትራሶች ሁለት አለን ምናምንና ሀብታም ነን የፍቅር ሀብታም ነን ቤተሰብ እንግዲህ ምክንያቱም ይሄንን ግን ሁሉ የምናሳያችሁ ምንድነው ወደ ዋናው ሐሳባችን ስንገባ ሰው ከምንም መነሳት እንደሚችል ሁላችሁም ማወቅ አለባችሁ ማንኛውም ሰው ወድቆ አይቀርም ማንኛውም ሰው ደግሞ ቶሎ ወደ ትልቅ ነገር አልሄድም ከስር ነው እና እኛም ከስር ወዴት እንደምንሄድ ምናሳያችሁ ይሆናል ኢቭን ደግሞ ለጠላቶቻችን ቤተሰብ ነን ብለው እኛን ለገፉን ገባክ ላላዳምጡን ያለንን ንብረት ምናምን ለወሰዱብን ቁልፍ ምናምን ወስደው ያለኛ ፈቃድ ምናምን ነገር እንደዛ ነው የተፋው ለሰሩን በስትክክል እንደዛ እንትን ማድረግ እንችላለን ቤተሰብ ብቻ ምንም ይሁን ስፔሻሊ መጀመሪያ የነበረን ቤት ታውቁታላችሁ የሆነ ከደና ቤት ነው ወደዚህ የመጣ ነው ይሄ ሁሉ የሚደረገው ለፍቅር ነው
አንቺ አሁንም ልታለቅሽ ነው እንዴ? ቅድም ስትነፋረቂ ነበረ እንደዚህ አይነት ኑሮ ምናምን እያልሽ። በቃ ተይው እንዴ። እኔ ምንም ሰርቼ ቢሆን እኔ ለአንቺም ለልጆቼም አላንስም። እኔ እንድታለቅሽ አልፈልግም። እና አንዳንድ ጊዜ ሶስተኛው ግን የሚገባበት ፍቅር መጨረሻው አስቸጋሪ ነው። እና የማዘርንም አይታችኋል ማለት በምን ያክል ከቤተሰብ በላይ ንብረት አስበልጣ ምናምን በዚህ ልክ እንትን እያለች እንደሆነና አላቅም። ብቻ በጣም የሚደብር እንትን ነው እያሳለፍን ያለ ነው። ከኔ ይልቅ ደግሞ እሷ በጣም እየተጎዳች ነው። እንዲህ አይነት ላይፍ ውስጥ ደግሞ እኔም ነው የከተትኩሽና ሶሪ። ለማንኛውም እንትን አትበይ። አሁን እንድታዝኝ እኮ አይደለም ሲጀምር እንድታለቅሺ ምናምን አይደለም። አንቺ አመስግኝ። ሰው ከዚህ የሚያነሰ እንትን ይላል። እንትን አትበይ። እና ቤተሰብ እንግዲህ በዚች ባለን ኑሮ እንግዲህ በፍቅር ልንኖር እየተጋገዘን ደግሞ ምን ይታወቃል ነገ ደግሞ የተሻለ ህይወትን እንኖራለን። ሰማሽኛ እኮ አታልቅሻ። በቃ ቪዲዮ ላይ እኮ ነሽ። ምንድን ነው የምታለቀቅሽ እንዴ? ጠንከር ነው ማለት ያለብሽ። ምንድን ነው የምታለቀቅሽው እንዴ? አታለቀቅሽ። መቼም የሴት ወር ታውቁታላችሁ። ሁሌ እንትን ነው የሆነ ለማልቀስም ለመደሰትም ቅርብ ነው። በቃ ዝም በይ እንዴ። እኛ ከምንም ተነስተን ከዜሮ ተነስተን መለወጥ አንችልም። አንቺ አልነበር እንዴ ስታበረታችኝ የነበረ እኮ። በቃ ደርሶ ምናምን እኮ በቃ አታለቀቅሽ እንዴ። በቃ ነገ የተሻለ ኑሮ እንኖራለን። እና ቤተሰብ እንግዲህ ከዜሮ ሀ ብለን መነሳት እንችላለን። እና ምንም ሰው ከሰራ ይለወጣል። ምንም ነገር ወደፊት ሊሄድ እንችላለን። አንቺ በትንሹም በትልቁም ማልቀስ ነው ስራዋ። እና ቤተሰብ አላቅም ማለት የተሻለን ነገር ለመስራት ወደ የተሻለን ነገር ለማድረግ እየጣረን እየሞከርን ነው። እና ባለው አጋጣሚ ባለው ነገር ሁሉ ሰርተን ለመለወጥ እንግዲህ እንሞክራለን። እና አይዞሽ በቃ አንቺም የሆነ ስራ ምናምን ትሰሪያለሽ። አትጨናነቂ። በእርግጥ እንድትሰሪ አልፈልግም እኔ ምንም ልጁም እስኪጠነክር ምናምን እንድትሰሪ አልፈልግም። ግን በቃ እኔ የተሻለኝን አደርጋለሁ። ቀጥሬ የምሰራው የሙያ ስራም ካለ እሰራለሁ። እና እንደዛ እንትን አትዘኝ። በቃ ጀስት ባለ ነገር ደስተኛ መሆናችን አይበልጥም። ቁሳቁስ ነገር ነው አይደል እንዴ? በቃ ማንም እንደሚኖረው እንኖራለን እንዴ። አንቺ ዝቅታን ዛሬ ነው ያየሽው? ዝቅታማ ዛሬ ነው ያየሽው? በቃ ዝቅ እንላለን። አንድ ራመድና ከዛን የሆነ ነገር ስብር ያደርጉኛል። በቃ ላይፍ ደግሞ ይሄ ነው፣ ዝቅ ከፍ ማለት ነው። እኛ ደግሞ በቃ አንዴ ከፍ ካልን ከፍ ብለን ነው የምንበረው። እስኪ እንበራለን በይ የታባቱ እና ዶንት ወሪ አትራጥቢ፣ አትጨናነቂ። እኔም በቻለኝ መጠን ስራ ወጥቼ ምናምን እሰራለሁ እና አያሳስብም። እኔ አያቴ ሰጡኝ ወርቅ ምናምን ነገር እንደሱም አትሽጪ። እኔ እንድትሸጪ አልፈልግም። እንደዚህ አይነት አማራጭ የምንወስደው እኮ በቃ ምንም ነገር ካጣን ከተቸገርን ነው። ለጊዜው ቢያንስ የምንኖርበት የምንቆይበት ራሳችንን የሆነ ሰርቫይቭ የምናደርግበት ነገር ትንሽም ነገር ቢኖር አለን አይደል? በቃ የመጨረሻ አማራጭ እንደዚህ አይነት ነገር እንጠቀማለን እንጂ እኔ አንቺ አውጥተሽ ወርቅ እንድትሸጪ የአንገት ሐብል እንድትሸጪ ምናምን እናትህን እኔ በጣም እንትን አናዳኛለች። ገባህ? ይሄንን እኮ ለእሷም ለማሳየት እኮ ነው። ይሄ ሁሉ ርቀት ለምን ትሄዳለች? እኛን ጣለች። እሺ እኛ እንደዚህ አይነት ኑሮ ወደቀ፣ እንደዚህ አይነት ኑሮ እንድንኖር አደረገች። እሺ ከዛስ ምን ተጠቀመ? ለእሷም ለማሳየት እኮ ነው ይሄንን ያ ነገር ስለሆነ እኔ ደግሞ ጥግ ድረስ ማድረግ ያለብኝን ነገር ሁሉ አደርጋለሁኝ ላንተ። እኔም ላንቺ የቻልኩትን እኮ እኔንም ጭምር ነው። እንደዛ አትበይ። እኔንም ጭምር እንዴት እያደረገችኝ እንዳለ እያየሽ ነው እኮ። እኔን ስላልተውክ ነው አንተ። እኔን ስላልተውክ ነው ሲጀምር። እንዴት ነው የምተውሽ? ለእኔ ዋጋ እየከፈልሻል እኮ ግዴታዬ ነው። በቃ የኔ ማዘርን ጸባይ አየሁት። ይቀየራል፣ ትለወጣለች የሆነ ነገር ብል አስቢው። ከኔ ይልቅ ነው ያስቀደመችው ንብረት፣ የሰው ወሬ ምናምን ያስቀደመችው። ግን ምን ያደርጋል ይሄ ሁሉ? እናት አይደለች? ትልቅ ሴት አይደለች? በእናትሽ የሌለባትን ጸባይ እኮ ነው ኑሯቸውን ኑረው እኛ ጋር ሲደርሱ ለምንድን ነው ጥምም የሚሉት? ላይፍን አይተው መጥተው እንደ አዲስ ለምንድን ነው በአሁኑ ደግሞ የሚያምራቸው? እኛ ህይወት ውስጥ ጣልቃ እየገቡ ለምን አስፈለገ ይሄ ሁሉ? ለኛ ባያስቡ ለልጆቻችን አያስቡ? ልጆች እኮ ጥሩ ነገር ላይ እየኖሩ ከዛ ጥሩ ትምህርት ቤት ኖረው ምናምን። እኔ ሱቄን ሸጥኩኝ፣ ከዛ ደግሞ ቤቴን እንደዛ እናት አደረገች፣ እቃችን ሙሉ ተወሰደ። እኔ አንተ ከመምጣት በፊት ነው ያንን እቃ እንዳለ አሟልቼ አንተን የጠበቅኩ አይደል? ገንዘብ ልከልኛል የዛኔ። የልጄ እቃ ነው የምትለኝ። አሁንም በፍቅር ከመለሰች ትመልስ። ሱቁን እየሰራሁኝ
ነግረኸኝ ነው እኮ አይደለ? ነግሬሃለሁ። ልላክልሽ ስትለኝ እምቢ አልኩህ እኔ እኮ አሁን እኛ ልላክልሽ ስትለኝ እምቢ ብዬሽ ነው እቃውን የገዛሁት። አንተ ያልሞትክ ያልጠፋ ምስክር አለክ እኮ። እሷ በቃ አሁን ያንተ ንብረት ነው ለምን ትሰጣታለህ? እልህም ይዟታል። ታውቂያታለሽ የማዘርን ጸባይ። እኔ መች ልክ ነች አልኩ። ልክ ብትሆንማ እኮ ከእሷ ጋር ነበር የምስማማው። ልክ ስላልሆነች አይደል እንዴ አንቺን አስበልጬ ከአንቺ ጋር እየሆንክ ያለው ማለት ነው። እኔ የምፈልገው ለእናቴ በቃ እናቴ አሁንም የምትፈልገው ከኛ ሽማግሌ ልከን ምናምን ከእሷ ጋር ሰላም ማውረድ አለብን። እኔ ከእናትሽ ጋር እኮ እኔ ባለፈውም ስላናደደችኝ ነው። ቤተሰብ ልጅህን አታይም ማለት ምን ያክል የልጅ ፍቅር እንግዲህ አባት ከሆናችሁ ታውቁታላችሁ። እና አታይም ተብዬ ስለተከለከልኩ እንጂ እኔ ከእናትሽ ጋር አንድ ሁለትም የመባባል ፍላጎት የለኝም። ግን እንድታውቂ የምፈልገው ከእናትሽ ጋርም ሰላም ብናወርድ ያንቺም እናት ብትሆን ህይወታችን ውስጥ እንድገባ አልፈልግም። ማንም እንዲገባ አልፈልግም። ሰላም እኮ እየፈጠርን እየታረቀ ሳውንም ቅሬታ ሽማግሌ እንዴት አልመጣም ነው ሚዲያ ላይ እንደዛ አትበይ። እየገባች ነው ከዚህ በፊትም ጣልቃ ገብታለች። ለምን አልመጣም ነው በቃ ይሄንን እኮ በአግባብ እኮ ነው ሲሄድ እኮ በአግባብ አልጠየቁኝም። እንደፈለክ በቃ እኔም ተናድጄ ነው ያንን ነገር እንፈታለን። ሽማግሌ መላክ አለበት። ከሷ ጋር ሰላም መፍጠር አለብን። ሁሉም ነገር ሰላም መሆን አለበት። ያንን ነገርን ማጥራት ፈልጋለሁ። እኔም እንዲጠራ ፈልጋለሁ። እኔ እኮ ቢቻል ከቤተሰብ ከኔም ከእናቴ ጋር ታርቄ እቃውንም ወስዳ ቢሆን እንድትገባ አልፈልግም ህይወታችን ውስጥ። እኔ ነገም እንድትመጣብን አልፈልግም። ሰላማዊ ህይወትን ነው መኖር የምፈልገው። እና አንቺ አትበሰጫጭ። እኔ ማዘርጋ አስፈላጊ ከሆነ ሽማግሌ ልካለሁ። እኔ 3ም 4ም ሽማግሌ ልኬ በቃ ይቅርታ ተጠይቀን እንደሚሆን እናረጋለን። እኔ እናት ጋር አዎ እንዴ እኔ ማናቴ ጋር ምን ብዬ ነው ሽማግሌ የምልከው? ምንም ነገር ማድረግ ያለብን ነገር እንዳለ ማለት እኔ አሁን ባረግዝ ገና 3ኛ ልጅ ምናምን ቢመጣ የምን ማርገዝ እንደዚህ አይነት ሀሳብ እንዳታመጪ። ሲጀምር ባረግዝ ነው ያልኩህ። እኔ አልፈልግም። አሁን ልጅ በዚህ ኑሯችንን ሳንሻሻል አንቺማ ትፈልጊ ነበር እኔም ቢባል እንደዚህ አይነት ነገር ስርዓት ያዢ። እሺ አሁን ማለት ነው ባረግዝ ምን የምታርሰኝ እናቴ ናት። እናቴ ለብዙ ነገር ታስፈልገኛለች፣ አስፈልጋታለሁ። እኔ ያንቺ የሚያናደደኝ ነገር ደግሞ ቤተሰብ እንድታውቁ ፈልጋለሁ። ይሄው ሚዲያ ላይ ነው አይደል እያወራን። ይሄ ወገንተኝነትሽን አቁሚ። እናቴ ምናምን አትበይ። በቃ የኔም እናት እኮ የሆነ መጥፎ ፓርት እንዳላት ጥሩ መጥፎ ነገር እንዳላት ጥሩ ፓርትም አላት። የሆነ በመጥፎ ብቻ እንደሲያት አልፈልግም። እኔ በዛ ምናምን ነገር እንድትጣላኝ አልፈልግም እኮ ነው። እየተጣላሁሽ አይደለም ግን በቃ እናቴ እንታረቃታለን። ማዘርሽን እኔ ጥፋተኛ ሆኜ ሽማግሌ ልኬም ቢሆን ይቅርታ ጠይቃለሁ። ግን ከዛ ያለፈ ኦፍ ኮርስ እኔ ስትወልጂ እንድትንከባከብሽ ፈልጋለሁ። እናት እኮ ነች። እኔ እናትሽን ግፊ እያልኩሽ አይደለም። ግን 3ኛ ወገን እኔ እነሱም ቢሆኑ እንዲገቡ አልፈልግም። ይሄ ትዳር ነው ያዝነው፣ የልጅ ጨዋታ አይደለም። እኔ የሁሉ ዋጋም የምከፍለው አንቺ ስለሆንሽ ነው፣ አለሽ ከጎኔ ብዬ ነው እንጂ እኔ ተነስቼ ዛሬ ብቻዬን እንደፈለኩ መኖር እችላለሁ። ግን በቃ የልጄ እናት ነች፣ ሚስቴ ነች። እንደዚህ አይነት ከኔ አይጠበቅም ብዬ ነው ለአንቺ መክፈል ያለብኝ ዝቅ ምለው። ያ ደግሞ የሆነ ስለፈለኩም ብቻ ሳይሆን ግዴታዬም ስለሆነ ጭምር ነው። እና በእንደዚህ አይነት መልክ እንትን አትበይ። ለማንኛውም ቤተሰብ እንግዲህ ቤታችንን እንዳያችኋት ነው። የፍቅር ቤት ናት። ያው ቀለበቴን አወጣለሁ። ቀለበቴን አታደርግ ረረሽና የቱ ጋር ነው ማረግልሽ? ትንሽ አጣጥለሽ ለእጅሽ ኮፍሮ ረረሽ እንዴ ቤተሰብ የራሴን እጅ ነው የሳምኩት። ያው ቤተሰብ እንግዲህ እኔ መጣት ወፍሮ እንዲህ ነው ጋብቻ እያልሽ ነው አራሱ ገባው። አይ እንገዛለን እሰይ ቀለበቱ ነው እና ቤታችን ይሄንን ይመስላል ማለት ነው ውዶቼ። በአዳዲስ ቪዲዮዎች ጠብቁን። ካሁን በኋላ ያለን እቺ 4x4 ቤታችን ነው እንግዲህ እያንዳንዱን ነገር እኔ ብር የለኝም። ውጪ መመገብ አይቻልም። ቤት ውስጥ ነው የምትሰሪው። ቤት ውስጥ ሙያውንም ማየት ፈልጋለሁ። ይገነባል። 6 ፓክ እዚህ ጋር ነው እንጂ ወተት ምናምን እንዳለው እዚህ ጋር ነው የሚገነባው። አታሽኮርም በስ ይሄው አያችሁ፣ ሰው ገንዘብ ሳይኖረው ይፋቀራል ማለት ይሄ ነው። ትንሽ ንጥፍጥፍ ላድርገው ምናምን ከዛ እራት እሰራለሁ። በቃ እሺ እኔ ውጪ እንትን ልበል። ውጪውን ጠራርገልኝ አንተ። እኔ ቤቱን ጨረስኩ። ምኑን እንትን እላለሁ። ቲቪያችንን እንከፍትና አሪፍ ጊዜ ነው።
እና ወዶቼ እንወዳችኋለን። ሰላማችሁ ይብዛልን። ናቸው እንበላቸው። ቤተሰብ እንግዲህ አብራችሁ ስለነበራችሁ እንወዳችኋለን። ቻው ቻው። ደህና ሁኑ ልጆች፣ የነገ ፍሬዎች፣ የዛሬ አበባዎች።